ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮች፣ በዚህ ቻናል ስለ ኢኮኖሚክስ ቱቶሪያል እየሰጠን ነው የምንገኘው። እንግዲህ ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቪዲዮውን ላይክ፣ ሼር በማድረግ እንድትጀምሩ በትህትና ጠይቃችኋለሁ። አሁን ቀጥታ ወደ ምንማማረው ትምህርት ነው የምንገባው። እንግዲህ ስለ ማክሮ ኢኮኖሚክስ ፓርት 1 ዩኒት 1 ላይ ያተኮሩ ትምህርት እየተማማርን ነው የምንገኘው። ትምህርቱ በስራ ዓለም ላይ ላላችሁ እንደዚሁም ደግሞ ትምህርት ላይ ላላችሁ ሁሉ ጠቃሚ እንደሆነ አስባለሁ። ሀሳብ አስተያየት እንግዲህ በኮሜንት ሴክሽን እንድታጋሩ በትህትና ጠይቃችኋለሁ። እንግዲህ አሁን ላይ ስለ ስቴትስ ኦፍ ማክሮ ኢኮኖሚክስ ኢቮሉሽን ኤንድ ሪሰንት ዲቨሎፕመንት ምን እንደሚመስል እንማማራለን። እዚህ ጋር እንግዲህ ኢን ማክሮ ኢኮኖሚክስ ዊ ዱ ቱ ቲንግስ፣ ሁለት ነገሮችን እንሰራለን። የመጀመሪያው እዚህ ጋር እንደምትመለከቱት ዊ ሲክ ቱ አንደርስታንድ ዘ ኢኮኖሚክ ፈንክሽን ኦፍ ዘ ወርልድ ዊ ሊቭ ኢን፣ የኢኮኖሚክ ፈንክሽኒንግ የምጣኔ ሀብት ፈንክሽን ወይም ተግባር ግንዛቤ በምንኖርበት ዓለም ማለት ነው፣ ግንዛቤ እንዲኖረን እና ሁለተኛ we ask if we can do anything to improve the performance of the economy ማለት ነው። የምንጠይቀው ኢኮኖሚው የሚሻሻልበትን መንገድ improve the performance ማለት ነው እንጠይቃለን ሁልጊዜ። ስለዚህ in macro economics ሁለት ነገሮች እንደምንተገብር ለማወቅ እንደምንጥር ማወቅ ይኖርብናል። That is why we are concerned with both explanation and policy prescription። ለመተንተን እና ለፖሊሲ ደግሞ ፕሪስክራይብ። ለምሳሌ ለአንድ ሰው ቢታመም ማለት ነው መድኃኒት እንደሚታዘዝለት ሁሉ የአንድ ሀገር ኢኮኖሚ ማለት ነው የሆነ ችግር ሲያጋጥመው ፖሊሲ ፕሪስክሪፕሽን ያስፈልገዋል። አይዘር ፊዚካል ፖሊሲ ኦር ትሬድ ፖሊሲ ኦር ኢንካም ፖሊሲ ኦር ፊዚካል ፖሊሲ፣ ሞኔታሪ ፖሊሲ እያል ያነሳናቸውን ጉዳዮች ማለት ነው። እነዚህ እየተተነተኑ ስራዎች እንደሚሰሩ ግንዛቤ እንዲኖር ነው። ሌላው ማክሮ ኢኮኖሚክስ ሜክ ዩዝስ ኦፍ አልጀብሪክ፣ እንግዲህ አልጀብሪክ ኤንድ ጂኦሜትሪክ ቱልስ ኦፍ አናላይሲስ ዲፈረንት በግራፍ በአልጀብራ በጂኦሜትሪ ሊገለጽ ይችላል። በሌላ መንገድ ደግሞ ሞዴል እንጠቀማለን። አግሪጌት ዲማንድ ራሱን የቻለ ሞዴል ነው። አግሪጌት ሳፕላይ ራሱን የቻለ ሌላ ሞዴል ነው። ኢንቨስትመንት ሴቪንግ እና ሊኩዊዲቲ እነዚህ መኒ ጋር ማለት ነው መኒ ሳፕላይ ጋር የተያያዙ ጉዳዮች ራሱን የቻለ ሌላ ሞዴል ነው። ስለዚህ ማክሮ ኢኮኖሚክ እነዚህን ነገሮች እንደሚጠቀም በአጭሩ መረዳት ያስፈልጋል ማለት ነው። ኤዲ፣ ኤኤስ፣ አይኤስ፣ ኤልኤም ሞዴል ወደፊት በደንብ ኢንዲቴል እየተማማርንባቸው እንመጣለን ማለት ነው። ሌላው ከዚሁ ጋር የምናየው ቤዚክ ኩዌስችን፣ ሁለት ጥያቄዎች መሰረታዊ ጥያቄዎች ይነሳሉ እና ሁለት ብሮድ አንሰር ደግሞ ለማክሮ ኢኮኖሚክስ አስፈላጊ ናቸው ማለት ነው። እንግዲህ ሁለት ቤዚክ ጥያቄዎች ምንድን ናቸው ስንል ካን ገቨርንመንት ኢንፍሉዌንስ ዘ ኢኮኖሚ የሚለው አንደኛው ጥያቄ ነው። ሹድ ገቨርንመንት ኢንተርቬንሽን የሚለውም ደግሞ ሌላ ሁለተኛ ጥያቄ ነው፣ እዚህ ጋር እንደምንመለከተው ማለት ነው። ለእያንዳንዳቸው ጥያቄ ደግሞ ሁለት ሰፋ ያሉ ማክሮ ኢኮኖሚክ መልስ የሚጠይቁ ጉዳዮች ተቀምጠዋል። የመጀመሪያው ጥያቄ ካን ገቨርንመንት ኢንፍሉዌንስ ዘ ኢኮኖሚ የሚለው አንደኛው ጎራ ማለት ነው የኢኮኖሚክ ክፍል ኖ የሚል መልስ ሊመልስ ይችላል። ኖ ካለ ክላሲካል ኒዮ ክላሲካል ስኩል ኦፍ ቶት እንደሆነ ወይም መሰረታዊ እሳቤ የሚያራምዱ አካላት እንደሆነ፣ የስ የሚል ከሆነ ደግሞ ካን ገቨርንመንት ኢንፍሉዌንስ ዘ ኢኮኖሚ የስ የሚል መልስ የሚሰጥ ከሆነ ደግሞ ኬኔዥያን ሞኒተሪስት እና ኒው ኬኔዥያን እንደሆኑ መረዳት ይኖርብናል ማለት ነው። ስለዚህ ክላሲካል ኒዮ ክላሲካል የሚለውን
ወደፊት በደንብ ስኩል ኦፍ ቶቶችን ማለት ነው መሰረታዊ ሀሳቦችን እናገርባቸዋለን። የስ ያሉትንም ደግሞ ኬኔዥያን፣ ሞኔታሪስት እና ኒዮ ኬኔሽያን ከምን አንጻር ነው የስ ያሉት የሚለውን እንማማራለን ማለት ነው። ሁለተኛው ቤዚክ ኩዌስችን ሹድ ገቨርንመንት ኢንተርቬንሽን መንግስት ጣልቃ መግባት ይችላል የሚለውን የሚጠይቅ ጥያቄ ሲሆን ቱ ብሮድ አንሰር አለው የስ ኦር ኖ ማለት ነው። ለዚህ ጥያቄም ኖ የሚል ከሆነ ያው ክላሲካል እና ኒዮ ክላሲካል ሞኔታሪስትን እና ኒዮ ክላሲካል እዚህ የምንመለከት ነው የሚሆነው። የስ መንግስት ኢንተርቬን ማድረግ ይችላል የሚል ከሆነ ደግሞ ኬኔዥያን እና ኒዮ ኬኔዥያን በተገቢ መንገድ እንመለከታለን ማለት ነው። ስለዚህ ሁለት መሰረታዊ ጥያቄዎች እና ሁለት ሰፋ ያለ መልስ የሚሰጡ ጉዳዮች በተለይ ከስኩል ኦፍ ቶቱ ጋር በተያያዘ መንገድ የምንነጋገር ነው የሚሆነው ማለት ነው። እንግዲህ የቀጠለውን ስንመለከት እዚህ ጋር የምናየው ስኩል ኦፍ ቶት መቼ ላይ እንደተጀመሩ የሚያሳይ ነው። ክላሲካል እና ኒዮ ክላሲካል በተለይ ግሬት ዲፕሬሽን በሚለው በ1930 በፊት የነበሩ ናቸው ስኩል ኦፍ ቶት። ከዚያ በኋላ ደግሞ ኬኔዥያን እና እስከ 1960 ባለው ጊዜ ውስጥ እንደተቀመጠ ነው። በኋላ ላይ ሞኔታሪስት 1970 አካባቢ ማለት ነው እና እስከ 1980 ባለው ጊዜ ውስጥ ኒው ክላሲካል፣ ኒው ኬኔዥያን እና ኒው ግሮዝ ቲዮሪ ደግሞ ከዚህ በኋላ እንደመጣ ዓመተ ምህረቱን ወይም እንደ አውሮፓውያን አቆጣጠር ያለውን ጊዜ የሚያመለክት እንደሆነ ግሪጎሪያን ካላንደር እንደሆነ መረዳት መቻል አለብን። ስለዚህ እነዚህን ጉዳዮች ወደፊት እያነሳን የምንማር ነው የሚሆነው ማለት ነው። ሌላው እንግዲህ ክላሲካል እና ኒው ክላሲካል ማክሮ ኢኮኖሚክስ መሰረታዊ ጽንሰ ሀሳቦችን በሚቀጥለው ቪዲዮ ሰርተን እንማማራለን። ለዛሬው በዚህ ይበቃናል። እንግዲህ ውድ የዩቲዩብ ቻናል ተከታታዮች አብረን እንማር አብረን እንደግ የሚል ሞቶ ነው ያለን። የዩቲዩብ ቻናሉ ከተመቻችሁ ሰብስክራይብ ማድረግ፣ ቪዲዮ ከተመቻችሁ ላይክ፣ ሼር ማድረግ፣ ሀሳብ አስተያየት ደግሞ በኮሜንት መስጫው ላይ ማስቀመጥ ትችላላችሁ። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።